እንዴት አመሻችሁ። ከስፖርት መረጃዎቹ ጋር ተባረክ ናስር ነኝ። በአዲሱ ፎርማት የአውሮፓ ቻምፒየንስ ሊግ ሌላው የሩብ ፍጻሜ ተጠባቂ ጨዋታዎች ዛሬ ምሽት ይካሄዳሉ። ፒኤስጂ ከሊቨርፑል፣ ባርሴሎና ከአትሌቲኮ ማድሪድ። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ዛሬም ሁለት የሚጠበቁ ጨዋታዎች ይደረጋሉ። በውጤት ቀውስ ውስጥ የሚገኘው ሊቨርፑል የውድድር ዓመቱ ብቸኛ ተስፋ በሆነው በአውሮፓ ቻምፒየንስ ሊግ ወደ ግማሽ ፍጻሜ ለመግባት የመጀመሪያ ጨዋታውን ወደ ፓሪስ አምርቶ ያደርጋል። አሰልጣኝ አርነ ስሎት በኤፍኤ ካፕ ዋንጫ በማንቸስተር ሲቲ የደረሰባቸውን የ4-0 መራር ሽንፈት ለመርሳት ወደ ሜዳ የሚገቡበት ጨዋታ ከፒኤስጂ ሌላ ከባድ ፈተና ይጠብቃቸዋል። ሁለቱ ቡድኖች በመድረኩ ቀደም ሲል 6 ጊዜ ተገናኝተው እኩል 3 ጊዜ ያሸነፉ ቢሆኑም ፒኤስጂ በቅርብ ጊዜያት ከእንግሊዝ ክለቦች ጋር ባደረጋቸው 6 ጨዋታዎች ሽንፈት ማስተናገዱ ለሊቨርፑል ጨዋታ ከባድ ያደርገዋል። በጥሎ ማለፉ በሌላኛው የእንግሊዝ ክለብ ላይ 8 ግቦችን አስቆጥሮ ለሩብ ፍጻሜ የደረሰው የፈረንሳዩ ሀብታም ክለብ ባለፈው ዓመት ከሊቨርፑል ጋር የተገናኘበትን የቻምፒየንስ ሊግ የጥሎ ማለፍ ጨዋታ በመለያ ምት አሸንፎ እንደነበር ይታወሳል። ጨዋታው ምሽት 4 ሰዓት ላይ በፓርክ ዴም ፕሬንስ የሚደረግ ሲሆን በመርሲሳይዱ ክለብ በኩል ትልቁ ዜና በጉዳት ለ3 ወራት ከሜዳ ርቆ የነበረው አሌክሳንደር አይዛክ ለጨዋታው መድረሱ ነው። ስዊድናዊ አጥቂ የስብስቡ አካል ሆኖ ወደ ፓሪስ አምርቷል። በፒኤስጂ በኩል ብራድሊ ባርኮላ አሁንም በጉዳት የማይሰለፍ ተጫዋች ነው። ፒኤስጂ ለዚህ ጨዋታ ሲባል የፈረንሳይ ሊግ 1 በ28ኛ ሳምንት ማድረግ የነበረበትን ጨዋታ ለሌላ ጊዜ ያራዘመለት ሲሆን በዛሬው ጨዋታ መጠነኛ ጉዳት ያለበት ኦስማን ዴምቤሌ መሰለፉ ባይረጋገጥም ፋቢያን ሩይዝ ግን ከስብስቡ ውጭ ሆኗል። በሌላ ሩብ ፍጻሜ ጨዋታ የሁለቱ የስፔን ክለቦች ባርሴሎና እና አትሌቲኮ ማድሪድ ፍልሚያ ይጠበቃል። ሁለቱ ቡድኖች በውድድር ዓመቱ ለ6ኛ ጊዜ የሚገናኙበት እድል የተፈጠረ ሲሆን ከ3 ቀን በፊት በስፔን ላሊጋ ተገናኝተው ባርሴሎና ከሜዳው ውጭ 2-1 ማሸነፉ ይታወሳል። ባርሴሎና በሜዳው ባደረጋቸው ያለፉት 25 ጨዋታዎች በአትሌቲኮ ማድሪድ አለመሸነፉ ትልቅ የስነ ልቦና ብልጫ እንዲወስድ ሲያደርገው ዛሬም የአሸናፊነት ቅድሚያ ግምቱን አግኝቷል። በአሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በሻምፒየንስ ሊጉ የስፔን ክለቦች ከሜዳው ውጭ አሸንፎ የማያውቅበትን የታሪክ ጠባሳ ለመፋቅ ወደ ካታላን ያመራል። ለዛሬ የነበሩ የስፖርት መረጃዎች እነዚህን ይመስላሉ። አመሰግናለሁ።